ዕብራውያን ምዕራፍ 8 ከቁጥር 7 ጀምሮ እንደዚህ ይላል። የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ለሁለተኛው ስፍራ ባልተፈለገም ነበር። ነገር ግን እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላቸዋል፣ ከእስራኤል ቤት ጋር ከይሁዳ ቤት ጋርም አዲስ ኪዳን የምገባበት ጊዜ ይመጣል ይላል ጌታ። ይህም እነርሱን ከግብፅ ምድር ለማውጣት እጃቸውን በያሱበት ጊዜ ከቀድሞ አባቶቻቸው ጋር እንደገባሁት ኪዳን አይደለም። ምክንያቱም እነርሱ በኪዳኔ አልጸኑም፣ እኔም ከእነርሱ ዘወር አልሁ ይላል ጌታ። ከዚያን ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል ጌታ። ሕጌን በአእምሯቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላካቸው ሆናለሁ፣ እነርሱም ሕዝቤ ይሆናሉ። ከእንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምርም። ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቀኛል። በደላቸውን ይቅር እላለሁ፣ ኃጢአታቸውን ከእንግዲህ አላስብም። ይህንን ኪዳን አዲስ በማለቱ የፊተኛው ኪዳን አሮጌ አድርጎታል። ስለዚህ ያፈጀው የሚጠፋበት ጊዜ ተቃርቧል ይላል። እንጸልያለን። እግዚአብሔር ሆይ እናመሰግንሃለን። የእኛ ኃጢአት የእኛ በደል ከአንተ ጋር ህብረት እንዳናደርግ የሚያደርግ ሆኖ ሳለ አንተ ግን እጅግ መሐሪ ስለሆንክ ስለ ኃጢአታችን ቅጣት ልጅህ ላይ ቁጣህን አፍስሰህ በልጅህ መራራ ስቃይና ሞት አማካኝነት ደግሞ እኛ ነፃ ስለወጣን እጅግ አድርገን እናመሰግንሃለን። በልጅህ በኩል ያገኘነውን ህይወት ለአፍታ እንኳን እንዳንዘነጋው መንፈስ ቅዱስ ዘውትር እንዲያነቃቃን አእምሯችንን ንቁ እንዲያደርገው ደግሞ በእኛ መካከል እና ደግሞ በእኛ ውስጥም ስላለ እጅግ አድርገን እናመሰግንሃለን። ቅዱስ ቃልህን ከፍተናል። ቅዱስ ቃልህን በመክፈት የሚገኘውን መንፈሳዊ በረከቶች ሁሉ እንድታድለን እንለምንሃለን። እኔ ቅዱስ ቃልህን ስናገር በጥንቃቄና በማስተዋል መናገር እንድችል ደግሞ የሚሰሙትም በማስተዋል መስማት ይችሉ ዘንድ ጸጋህ እንድታበዛላቸው ለምንሃለሁ። ሁሉም በክርስቶስ ኢየሱስ በኩል ለምን አሜን። ባለፈው ሳምንት ምዕራፍ 8ን ከቁጥር 1 እስከ 6 ባለው አይተን ነበር። በእነዚህ 6 ቁጥሮች የኢየሱስ ክርስቶስ ሊቀ ክህነትን ልህቀቱን ለመመልከት ሞክረን ነበር። የኢየሱስ ክርስቶስ ሊቀ ክህነት ልህቀቱን ያነጻጸር ነው ብሉይ ኪዳን ላይ ከነበሩ ሊቀ ካህናት አንጻር ነው እና ኢየሱስ ክርስቶስ ሊቀ ክህነቱ ከሁሉም ሊቀ ክህነት የላቀ ነው ብለን ስንል ደግሞ ምክንያቶችንም ዘርዝረን ለማየት ሞክረን ነበር። ከቁጥር 1 እስከ 6 ውስጥ አንደኛ ያየነው ለሚሻል ኪዳን ዋስ ስለሆነ የኢየሱስ ክርስቶስ ሊቀ ክህነት ከሌሎች ሊቀ ካህናት ይበልጣል የሚለውን አይተን ነበር። ሁለተኛው በሚሻል ቤተ መቅደስ ውስጥ አገልጋይ ስለሆነ የኢየሱስ ሊቀ ክህነት ከሌሎች የብሉይ ኪዳን ሊቀ ክህነት ይበልጣል የሚለውን አይተን ነበር። ሶስተኛ በሚሻል መስዋዕት አገልጋይ ስለሆነ የኢየሱስ ሊቀ ክህነት ይበልጣል የሚለውን አይተን ነበር። ኪዳኑ የሚሻል ነው። ኢየሱስ ለሚሻለው ኪዳን ዋስ ነው። ከዛ በእጅ በተሰራችው መቅደስ አይደለም ኢየሱስ ክርስቶስ ገብቶ ያገለገለው፣ በእጅ ወዳልተሰራችው ወደ ሰማይቱ መቅደስ እንደገባ አይተን ነበር። ስለዚህ የኢየሱስ ክርስቶስ ሊቀ ክህነቱም ከዛ ጋር አያይዞ የተሻለና የሚልቅ ነው አይተን ነበር። ሶስተኛ ደግሞ በሚሻል መስዋዕት ነው ደግሞ አገልግሎትን ኢየሱስ ያገለገለው። የብሉይ ኪዳን አገልጋዮች እርግብ፣ ዋኖስ፣ ፍየሎችን ነበር መስዋዕት አድርገው ሲያቀርቡ የነበሩት። ያንንም ሲያቀርቡ በእየለቱ ነው የሚያቀርቡት። ለምንድን ነው በእየለቱ የሚያቀርቡት? ዛሬ የሰሩት ኃጢአት መስዋዕቱ ለዛሬ ብቻ ነው እንጂ ቀጥሎ ነገ ለሚሰሩት ኃጢአት ዋስትና መሆን አይችልም ነበር። ኢየሱስ ክርስቶስ ደግሞ ለአንድና ለመጨረሻ ጊዜ የራሱን መስዋዕት እጅ ወዳልተሰራችው መቅደስ ይዞ ሲገባ ከዚህ በፊት ለሰራነው ኃጢአት አሁን ለምንሰራውና ለወደፊት ለምንሰራውም ኃጢአት ዕዳችንን እንደከፈለ አይተን ነበር። ስለዚህ የኢየሱስ ክርስቶስ ሊቀ ክህነት ከብሉይ ኪዳን ሊቀ ክህነት የላቀ እንደሆነ ተመልክተን ነበር። የኢየሱስ ክርስቶስ ሊቀ ክህነት ከብሉይ ኪዳን ሊቀ ክህነት የሚበልጥ ከሆነ አገልግሎቱም ከእሱ ጋር ተያይዞ መብለጥ መቻል አለበት የሚለውን አይተን ነበር። ለዚህ ነው አገልግሎቱም ይበልጣል። እስካሁንም ደግሞ እኛን እያገለገለን ነው የሚለውን ያየ ነው። እኛን እያገለገለን ነው የሚለውን ከምልጃው ጋር እያይዘን ነው ለመመልከት የሞከርነው። የኢየሱስ ክርስቶስ ምልጃ ደግሞ ውጤቱ ምዕራፍ 7 ላይ እንዳየነው ዘላለም ሕይወት መስጠት ነው። ሮሜ ላይ እንደሚነግረን የእግዚአብሔር ጠላቶች ሳለን በልጁ ሞት ከታረቅን በሕይወቱማ እንዴት አብልጠን አንድንም ይላል። ጠላቶች በነበረን ጊዜ እግዚአብሔር በልጁ በኩል ታርቆናል። ሕይወቱ ደግሞ ምልጃው ደግሞ ስለኛ በፊት መቆሙ ደግሞ እኛን ለማገልገል ደግሞ በእግዚአብሔር ዘንድ መገኘቱ ይበልጥ መዳናችንን እንድናረጋግጥ ያደርጋል የሚለውን አይተን ነበር።
ፕሮቴስታንት ሆኖ ኢየሱስ ይማልድልኛል እያለ ግን ደህንነቴን ላጣ እችላለሁ የሚል ሰው የኢየሱስ ክርስቶስ ምልጃ ወይ በትክክል አልገባውም ወይ ደግሞ የኢየሱስ ክርስቶስን ምልጃ አያምነው። ኢየሱስ ስለኛ እየማለደም ስለ ኃጢአታችን ነው፣ ስለሌላ ነገር አይደለም። ኢየሱስ ክርስቶስ ስለ ምድራዊ ሁኔታችን አይደለም በፊት የቆመው። ደካሞች ስለሆንን ኃጢአተኞች ስለሆንን እኛን ወክሎ በእግዚአብሔር ፊት ስለ እኛ ሊማልድ ነው እና ኢየሱስ ሞቶልንም ኢየሱስ ስለኛ በሕይወት ኖሮልንም እኛን ወክሎ በፊት ቀርቦልንም ደህንነታችን የምናጣ ከሆነ አሮጌው ኪዳን ከአዲሱ ኪዳን በምንም አይለይም። ስለዚህ የደህንነታችን እርግጠኝነት የተመሰረተው በአዲሱ ኪዳን መስዋዕትና አገልጋይ እና ደግሞ አገልግሎቱ በመቀጠሉ ነው የሚለውን ለመመልከት ሞክረናል ከዚህ በፊት በነበረው ሳምንት። ዛሬ ደግሞ ከቁጥር 7 እስከ 13 ላይ ተመስርተን ለመመልከት እንሞክራለን። ኢየሱስ ክርስቶስ ሊቀ ክህነት አዲሱ ኪዳን የተገኘው ውጤት ምን እንደሚመስል ለመመልከት እንሞክራለን። በዚህ ከቁጥር 7 እስከ 13 ባሉት ቁጥር ውስጥ የዕብራውያን ጸሐፊ 5 የኤርሚያስ መጽሐፍን ኮቴሽን ይዞ ይመጣና ይሞግታቸዋል። ይሄ ሙግት በጣም ጠቃሚ እንደሆነ የምንረዳው እነዚህ ዕብራውያን ሰዎች ሕጉን መጽሐፍትን ጠንቅቀው የሚያውቁ ሰዎች ናቸው እና በሚያውቁት በሚወዱት መጽሐፍ ይሞገታቸዋል። እነሱ ይዘውት ያልታያቸውን የአዲሱን ኪዳን ኮንሰፕት እሱ ብሉይ ኪዳንን ከፍቶ ያብራራላቸዋል። ማለት እንደኛ የአዲሱ ኪዳንና የብሉይ ኪዳን መጽሐፍ አልነበራቸውም። ስለዚህ ያለው አማራጭ እነሱን ለመሞገት የእነሱን መጽሐፍ የሚቀበሉትን መጽሐፍ ይዞ አርጊው ሲያደርጋቸው እንመለከታለን። ይሄ ደግሞ ምን ያህል ጠንካራ ተሟጋች መሆኑን እንደሚያሳየን መመልከት እንችላለን። ከቁጥር 8 ላይ የሚያነሳልን እግዚአብሔር አዲስ ኪዳን እንደሚገባ ይነግረናል። ከዛ ቁጥር 9 ላይ ደግሞ ኪዳኑ ምን አይነት እንደሆነ ይነግረናል። ኪዳኑ ምን አይነት እንደሆነ መናገር ብቻ ሳይሆን አሮጌው ኪዳን የሚሻርበትና አዲሱ ኪዳን መምጣቱን ምክንያቱን ጨምሮ ይናገራል። ከዛ ምክንያቱን መናገር ብቻ ሳይሆን ውጤቱንም ደግሞ ይነግረናል። ከዛ በኋላ ቁጥር ከ10 እስከ 11 ደግሞ በጣም አስደናቂ በሆኑ ቃላት የአዲሱ ኪዳን ባህሪያትን መዘርዘር ይጀምራል። እግዚአብሔር በብሉይ ኪዳን ተስፋ ሰጥቶ ነበር አዲስ ኪዳን እንደሚመሰርት። አዲሱ ኪዳን ምን እንደሚመስል ይነግረናል። አሮጌው ኪዳን ይሻራል ይለናል። አዲሱ ኪዳን መጥቷል ይለናል። አሮጌው ኪዳን ለምን እንደተሻረ እና ደግሞ አዲሱ ኪዳን ለምን እንደመጣ ያብራርልናል። ውጤቱስ ምንድነው የሚለውን ከነገረን በኋላ ቁጥር 10 እና 11 አዲሱ ኪዳን ባህሪያቶቹ ምን ይመስላሉ የሚለውን በስፋት ያብራራልናል። እነዚህን ነገሮች ነው ለመመልከት የምንሞክረው። ቁጥር 7 ላይ የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ለሁለተኛው ስፍራ ባልተገኘ ነበር ይላል። ይሄ ምክንያታዊ መደምደሚያ ማለትም አሮጌው ኪዳን ሬሌቫንት ቢሆን ኖሮ አዲሱ ኪዳን ለምን ይመጣል? አዲሱ ኪዳን መጥቷል ይላቸዋል። አዲሱ ኪዳን መምጣቱ የሚያሳየን አሮጌው ኪዳን ኢሬሌቫንት መሆኑን ነው የሚያሳየን። እግዚአብሔር ሪጀክት አድርጎታል። አሁን ላይ የሚያቀርቡትን መስዋዕት እግዚአብሔር አይቀበልም። አሁን ላይ ያሉትን ሊቀ ካህናትና ካህናት እግዚአብሔር አይቀበልም። ሌዊ የአሮንንም ነገዶች በጠቅላላ እግዚአብሔር ሪጀክት አድርጓቸዋል። ለምን? አዲሱ ኪዳን ስለመጣ። ስለዚህ አዲሱ ኪዳን መምጣቱ ያ ሪጀክት መደረጉን የሚያሳይ ነው የሚለውን ያነሳል ማለት ነው። ሁለት ነገር ነው አይደል እያነሳን ያለው፣ የመጀመሪያው ኪዳንና ሁለተኛው ኪዳን። ይሄ በጣም ወሳኝ ነው። በኋላ ላይ አይሁዳውያንና ጆን ካልቪን ለሚያነሱት ሙግት እንደ ዌፐን እንጠቀመዋለን። የመጀመሪያው ኪዳን ይላል፣ ከዛ ደግሞ ሁለተኛው ኪዳን ይላል። ከዚህ በፊት ለመመልከት ሞክረን ነበር ኪዳናትን ኦብሊጋቶሪ እና ፕሮሚሰሪ ወይም ሱዛሪያን ቫዝል ኮቨነንትን አይተን ነበር። ሱዛሪያን ቫዝል ኮቨነንትን ስንመለከት በሁለት አካላት መካከል የሚደረግ ስምምነት ነው። ሁለቱም አካላት ኪዳኑን የመፈጸም ግዴታ አለባቸው። ከሁለቱ አካላት አንደኛው ኪዳኑን ባይፈጽም የሚመጣ ፍርድ አለ፣ የሚመጣ ጀጅመንት አለ። የመጀመሪያውን ኪዳን እግዚአብሔር ከእስራኤል ሕዝብ ጋር ወይም ደግሞ ከሙሴ ጋር ያደረገውን ኪዳን ስንመለከት የጋራ ስምምነት ላይ መሰረት ያደረገ ኪዳን ነው ብለናል እና ሁለቱም አካላት ኪዳኑን የመፈጸም ግዴታ አለባቸው። በሁለቱ አካላት ላይ ስምምነት ላይ የተመሰረተ ነው እና ይሄኛው የመጀመሪያው ኪዳን ብሎ ሲጠራ ኦብሊጋቶሪ ኮቨነንትን እያወራ ነው። ይሄን እንዴት ነው የምናውቀው? እታች ላይ ወርደን እናየዋለን። በኪዳን ያልጸኑም ወይም ደግሞ ለኪዳኔ ታማኝ ሆኖ አልተገኙም ይላል። ማለትም ኤክስፔክት ይደረጋል ማለት ነው። ከዚህ የተነሳ የመጀመሪያው ኪዳን በሰዎች ስምምነት ላይ የተመሰረተው ኪዳን
ኪዳኑን ያፈረሰ አካል ስላለ ኪዳኑ አልጸናም። ስለዚህ እግዚአብሔር ሁለተኛውን ኪዳን አምጥቶ ያኛው ስፍራ እንዳይኖረው አድርጓል ማለት ነው። ግን የመጀመሪያው ኪዳን ጉድለት ተገኝቶበታል ሲል የተገኘው ጉድለት ምንድን ነው የሚለውን መመለስ መቻል አለብን። ጉድለቱን ከዚህ በፊትም እንዳየነው አሁንም እንደሚያሳየን ድካሙ የዚህ ኪዳን ጉድለት ደካማ መሆኑና ከዛ ደግሞ ጊዜያዊ መሆኑ ነው። ደካማ መሆኑ ስንል ሕጉ ሰዎች ኃጢአት ማድረግ እንደሌለባቸው ይነግራቸዋል እንጂ ኃጢአትን እንዳያደርጉ የሚያስችል አቅም የለውም። ወይም ደግሞ ሰዎች ለእግዚአብሔር መታዘዝ እንዲችሉ የሚያስችል ኢነርጂ የለውም በአሮጌው ኪዳን ውስጥ። ስለዚህ ሕጉ ደካማ ነው፣ የሚፈለገውን ውጤት ማስገኘት አልቻለም። ሁለተኛ ደግሞ ሕጉ አሮጌው ኪዳን ጊዜያዊ ነው፣ የሚሻር ነው። ስለዚህ ደካማ ነው ብሎ በዚህ መልኩ ይገልጽልናል። ስለዚህ ድካሙ በትክክል የተረዳ ሰው አዲሱ ኪዳን ከአሮጌው ኪዳን እንዴት እንደሚሻልም አብሮ መመልከት ይችላል ማለት ነው። ያኛው ሰዎችን ብቁ ማድረግ ካልቻለ፣ ሰዎችን መርዳት ካልቻለ፣ አዲሱ ኪዳን ሰዎችን ብቁ ለሚፈለገው ዓላማ ብቁ አድርጎ ማቅረብ ይችላል ማለት ነው። እሱ ብቻ አይደለም፣ ደግሞም ዘላለማዊ ነው ማለት ነው። ይሄ ኪዳን አይታጠፍም እያለ ነው። አሹራንስ ኦፍ ሳልቬሽንን የሚያነሳልን ነው ማለት ነው። ከዛ ቁጥር 9 ላይ ነገር ግን እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላቸዋል፣ ከእስራኤል ቤት ጋር ከይሁዳ ቤት ጋርም አዲስ ኪዳን የምገባበት ጊዜ ይመጣል ይላል። አስቀድሞ ኪዳኑ ጉድለት አለበት ብሎ ነበር። ግን ደግሞ ጉድለቱ ኪዳኑ ላይ ብቻ አይደለም፣ ሕዝቡ ላይም ጉድለት አለባቸው ይላል። ስለዚህ አሮጌው ኪዳኑም ጎደሎ ነው ወይም ደግሞ ብቁ አይደለም፣ ሰዎችን ብቁ ማድረግ አይችልም። እሱ ብቻ ሳይሆን ሰዎችም ደግሞ ብቁ አይደሉም እያለ ማለትም እግዚአብሔር ለሰጠው ፕሮሚስ ሰው እግዚአብሔር ግፋ ብሎ ቢጠራውም እንኳን ሰው ወደዛ ኪዳን መቅረብ አይችልም፣ ወይም ወደ እግዚአብሔር መቅረብ አይችልም፣ ወይም ደግሞ እግዚአብሔር የሰጠውን ፕሪንሲፕል ማሟላት አይችልም። ስለዚህ በአሮጌው ኪዳን ውስጥ ያሉ ሰዎች ምንም የመዳን ተስፋ እንደሌላቸው እያሳየ ነው። አንደኛ ኪዳኑ በራሱ አይረዳቸውም እነሱ። ሁለተኛ ሰዎች በራሳቸው ቶታሊ ዲፕሬቭድ ናቸው። ለእግዚአብሔር ኪዳን ስምሙ የሆነ ተፈጥሯዊ ባህሪ የላቸው፣ ጉድለት አለባቸው። እግዚአብሔርን አይፈልጉትም። እግዚአብሔር ሲቀርባቸው እንኳን እነሱ ወደ እግዚአብሔር መቅረብ አይችሉም። ኪዳኑም ጉድለት አለበት፣ ሕዝቡም ኪዳን ጉድለት አለባቸው። አሮጌው ኪዳን ምን ያህል ጭልም ያለ መሆኑን እንመለከታለን። ጭልም ያለ ስል ምን እያልኩ እንደሆነ ለማብራራት ልሞክር። ማለትም እግዚአብሔር ኪዳኑን ሲሰጠን ኪዳኑ የጸጋው አክትን አይደለም እያልኩ አይደለም። ይሄ ኪዳን በራሱ ሰዎችን ማዳን ባለመቻሉ ሰዎች ምንም ተስፋ እንደሌላቸው ለመግለጽ ነው ማለት ነው። ከዚህ የተነሳ እግዚአብሔር ሰዎችም ጉድለት ስላለባቸው ኪዳኑም ጉድለት ስላለባቸው ከዚህ የተነሳ እግዚአብሔር ምን አደረገ? ከእስራኤል ቤት ጋር ከይሁዳ ቤት ጋርም አዲስን ኪዳን የምገባበት ጊዜ ይመጣል ይላል። እግዚአብሔር ተስፋ ሰጣቸው። እንደገና ምን አይነት ተስፋ ነው የሰጣቸው? አዲስ ኪዳን የሚገባበት ተስፋ ሰጥቷቸዋል ማለት ነው። እና እስራኤልና ይሁዳ ነው እዚህ ጋር የሚጠቅሰው። የእስራኤል ማህበረሰብ ለሁለት ተከፍሎ ነበር፣ የሰሜኑ እስራኤልና የደቡብ እስራኤል፣ ወይም ደግሞ ይሁዳና እስራኤል ተባብለው ተከፋፍለው ነበር። ይሄ ኋላ ላይ አዲሱን ኪዳን ሲያነሳለን ጠቃሚ ነው። ይህን እንደዚህ ሁለቱን ህዝብ ከፋፍሎ ማስቀመጡ። በአሮጌው ኪዳን ውስጥ ዩኒቲ ራሱ መምጣት አልቻለም። እግዚአብሔር ህዝብ ፈጥሯል። ከዛ ደግሞ አሕዛብ ከአይሁድ ተለይተዋል። በጣም የሚገርማችሁ አይሁዳውያን ራሱ እርስ በርስ ተለያይተዋል። በተለይ ከሰከንድ ቴምፕል በኋላ ከሁለተኛው ቤተ መቅደስ በኋላ አይሁዳዊነት ከዚህ በፊት አይተናል። ኢሴንስ ምንላቸው ሰዱቃውያን፣ ፈሪሳውያን፣ ዜሊየስ ምንላቸው ቀናተኞች ምናምን ተከፋፍለዋል። አሮጌው ኪዳን ራሱ ዩኒቲን ማምጣት አልቻለም። ስለዚህ እግዚአብሔር ለእስራኤል ማህበረሰብ እንደገና አዲስን ተስፋ ሲሰጣቸው ኪዳን እንደሚገባ ሲናገራቸው እንመለከታለን። አዲስን ኪዳን የምገባበት ጊዜ ይመጣል ይላል ጌታ ይላል። አይሁዳውያን አዲስ የሚለውን ቃል አድሰዋለሁ እያለ ነው ብለው ነው የሚረዱት። ባይዜ እነሱ አይሁዳውያንም ራሱ ኒው ኮቨናንት እግዚአብሔር ይመሰርታል እያለ አይደለም ብሎ ይሟገታሉ። እግዚአብሔር በሲና ተራራ የሰጠው ኪዳን ህጉ ዘላለማዊ ነው ብለው ነው የሚያስቡት። ኪዳኑ ዘላለማዊ ነው፣ አይሻርም። ስለዚህ የማይሻር ኪዳን እግዚአብሔር አንዴ በሙሴ በኩል ስለሰጠን እግዚአብሔር ኪዳኑን እያደሰው ይመጣል ብለው ይላሉ። ነገር ግን አባቶቻችን እግዚአብሔር በሲና በኩል የሰጠውን ኪዳን ባለመታመናቸው ምክንያት ተቀጥተው ነበር ብለው ይላሉ።
ከዛ ከተስፋይቱ ምድር ደግሞ ተነቅለው ወጥተው ነበር ብለው ያምናሉ እስራኤላውያን። ስለዚህ እግዚአብሔር በኤርምያስ በኩል አዲስ ኪዳን እገባለሁ ሲል ስለ ኒው አይደለም እያወራ ያለው፣ ሪኒው የሆነ ኪዳን ነው። ኪዳኑ መታደሱን የሚያመለክት ነው ብሎ ይሟገታል። በጣም የሚገርማችሁ ደግሞ ጆን ካልቪንም እንደዚህ ነው የሚለው። ጆን ካልቪንም ሁለት ኪዳን እግዚአብሔር የለውም፣ እግዚአብሔር የገባው ኪዳን አንድ ነው፣ እሱ ኪዳን ፌል አላደረገም ይላል። እግዚአብሔር ኪዳኑ ፌል የሚያደርግ አምላክ አይደለም ብሎ ይሞገትና ስለዚህ እቺ ኒው የምትለው አዲስ ኪዳን እገባለሁ የሚለው የምርም ኪዳኑ አዲስ አይደለም፣ ቀድሞ የነበረውን ኪዳን እግዚአብሔር አድሶታል ብሎ ይሟገታል። የዕብራውያን ጸሐፊ የአይሁዳውያንንም የጆን ካልቪንንም ምልከታ እየተቃወመ ነው። አክቹዋሊ የፕሬስቢቴሪያኖች ኮቨናንት የካልቪን ምልከታ ላይ የተመሰረተ ነው። እኛ ባፕቲስቶች ደግሞ የዕብራውያን ጸሐፊ ላይ የተመሰረተ ምልከታ ነው ያለን። የዕብራውያን ጸሐፊ እነዚህን ሁለቱን ነገሮች ይቃወማቸዋል። እዚህ ክፍል ላይ አሮጌና አዲስ ይላል። አስቀድሞ ባየነው የመጀመሪያውና ሁለተኛው ይላል። ሁለተኛው የሚባለው የመጀመሪያ ሲኖር ነው። በመሰረቱ አንድ የሆነ ነገር ከታደሰ አንደኛና ሁለተኛ ሊባል አይችልም። አንደኛ ለብቻ ነው፣ ሁለተኛ ለብቻ ነው፣ አሮጌ ለብቻ ነው፣ አዲስ ለብቻ ነው። ይሄን እንዴት ነው የምናብራራው? ቀጥሎ ባሉ ቁጥሮች። እሱ ብቻ ሳይሆን ጌታችን ኢየሱስ ክርስቶስ በማያሻማ ሁኔታ ስለ አዲሱ ኪዳን ሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ እንዲህ ይላል፣ እንደዚሁም ከእራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚመሰረት አዲስ ኪዳን ነው ይላል። አዲሱ ኪዳን መሰረቱ የኢየሱስ ክርስቶስ ደም ላይ እንደሆነ ይናገራል። ኢየሱስ ክርስቶስ ደም ሳይፈስ አዲስ ኪዳን ተመስርቷል ልንል አንችልም፣ ወይም ነበር ልንል አንችልም። በተለይም ደግሞ ተመሳሳይ በሆነ አውድ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 4 ጀምሮ ጳውሎስ አሮጌውን ኪዳንና አዲሱን ኪዳን ከፋፍሎ እንዴት እያነጻጸረ እንደመጣ እንመልከት። በክርስቶስ በኩል በእግዚአብሔር ላይ ያለን እምነት ይህንን ይመስላል። ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከኛ ነው የምንለው አንዳች ነገር የለም። እርሱም በፊደል ላይ ሳይሆን በመንፈስ ላይ የተመሰረተውን የአዲሱን ኪዳን አገልጋዮች እንድንሆን ብቁዎች አደረገን። ምክንያቱም ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል። እንግዲህ እስራኤላውያን ከፊቱ ክብር የተነሳ የሙሴን ፊት ትኩር ብሎ ማየት እስኪሳናቸው ድረስ ከጊዜ በኋላ የሚያልፈው በድንጋይ ላይ በፊደል የተቀረጸው የሞት አገልግሎት በክብር ከመጣ ታዲያ የመንፈስ አገልግሎት እንዴት ከዚያ የላቀ በክብር አይሆንም? ሰዎችን የሚኮንን አገልግሎት የከበረ ከሆነ የሚያጸድቀው አገልግሎት የቱን ያህል ይበልጥ የከበረ ይሆን? ከዚህ በፊት ብሎ ነው የሚያነሳው። ከዚህ በፊት ክቡር የነበረው የላቀ ክብር ካለው ጋር ሲወዳደር ክብር የሌለው ሆኗል ይላል። አንድ ነገር እርስ በርስ አይነጻጸርም። ሁለት ነገሮች ናቸው። ሁለቱ ነገሮች ተነጻጸሩና ይሄ አሁን ክብር ያለው ከመሆኑ የተነሳ ያኛው ክብር አልባ ሆኗል እያለ ነው። የሚያልፈው ያን ያህል ክብር ከነበረው ጸንቶ የሚኖረው እንዴት የላቀ ክብር አይኖረውም ይላል። ያንን ኪዳን የሚያልፈው ኪዳን ይለዋል። ይሄኛው ደግሞ ጸንቶ የሚኖር ኪዳን ነው፣ በክብርም ደግሞ ይበልጣል ይላል። እንግዲህ ይህንን የመሰለ ተስፋ ስላለን በድፍረት እንናገራለን። እስራኤላውያን የፊቱን ማንጸባረቅ እየጠፋ ሲሄድ መጨረሻውን እንዳይመለከቱ ፊቱን በጨርቅ እንደሸፈኑ እንደ ሙሴ አይደለንም። ነገር ግን ብሉይ ኪዳን በተነበበ ቁጥር ያ መሸፈኛ እስከዛሬ ድረስ ስላልተወገደ ልቦናቸው እንደደነዘዘ ነው። መሸፈኛውም አሁን አልተወገደም፣ የሚወገደው በክርስቶስ ብቻ ነውና። እስከ ዛሬ ድረስ የሙሴ መጽሐፍት በተነበበ ቁጥር መሸፈኛው ልቦናቸውን ይሸፍናል። ነገር ግን አንድ ሰው ወደ ጌታ ዘወር ሲል መሸፈኛው ይወገዳል። ጌታ መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ይህም የሆነው መንፈስ ከሚሆነው ጌታ ነው ይላል። መጨረሻ ላይ ያለችው ቃል ከክብር ወደ ክብር እንለወጣለን ይላል። ከክብር ወደ ክብር እንለወጣለን ማለት ፔንቴኮስታሎች በሚያብራሩበት መንገድ አይደለም። አስቀድሞ የነበረው የብሉይ ኪዳን ክብር ብሎ ጠርቶት ነበር። ከዛ ሁለተኛው ኪዳን ደግሞ የላቀ ክብር ያለው ነው ብሏል። ስለዚህ ከክብር ወደ ክብር እንሸጋገራለን ሲል አሮጌው ኪዳን ጋር እንቀርም፣ ከአሮጌው ኪዳን ወደ አዲሱ ኪዳን እንመጣለን፣ እንሸጋገራለን እያለ ነው። ስለዚህ ከክብር ወደ ክብር መለወጥ ማለት ከአሮጌው ኪዳን ጋር ለመቅረት ወደ አዲሱ ኪዳን መምጣት ማለት ነው። ስለዚህ ሁለት የተለያዩ ኪዳኖች አሉ። አንደኛው አሮጌው ኪዳን ተብሎ የተገለጸ ነው። ሁለተኛው አዲሱ ኪዳን ተብሎ የተገለጸ ነው ማለት ነው።
ስለዚህ እንደ ባፕቲስት እኛ ሁለት አይነት ኮቨነንት አለ ብለን እናምናለን። እግዚአብሔር ኪዳኑን ሪኒው ሳይሆን ያደረገው ኒው ኪዳን ነው፣ ኒው ኮቨነንት ነው እግዚአብሔር ከህዝቡ ጋር የገባው። አዲሱ ኪዳን ከአሮጌው ኪዳን እንደሚሻል ደግሞ እየጠቆመን መሆኑን እዚህ ክፍል ላይ እንመለከታለን። እንዴት ነው አዲሱ ኪዳን ከአሮጌው ኪዳን የሚሻለው? አንደኛ እግዚአብሔር ኪዳን እገባለሁ በማለቱ አዲሱ ኪዳን ከአሮጌው ኪዳን የተሻለ መሆኑን እንመለከታለን። እንዴት ካልን ምክንያቱም የእስራኤል ማህበረሰብ ለኪዳኑ ታማኝ ሆኖ አልተገኙ፣ ለእግዚአብሔር ቃል ኪዳን አልታመኑ። ታዲያ ለእግዚአብሔር ቃል ኪዳን ካልታመኑ በሱዛሪያን ቫዝል ኮቨነንት መሰረት የሚጠበቃቸው የእስራኤል ህዝብ ፍርድ ነው፣ ጀጅመንት ነው የሚጠበቃቸው። ፍርድ እየተገባቸው ሳለ እግዚአብሔር ግን እነዚህን ሰዎች ለማዳን እግዚአብሔር እንደገና በራሱ ተነሳሽነት ኪዳን ሲገባ እንመለከታለን። ስለዚህ የእግዚአብሔር ተነሳሽነት፣ የእግዚአብሔር ምህረት፣ የእግዚአብሔርን ርኅራኄ ነው የምንመለከተው። ኪዳኑን ብሬክ አድርገው ሊያጠፋቸው ሲገባ እግዚአብሔር ግን ለእነሱ ስለራራ እንደገና ሌላ ኪዳን ሲገባላቸው እንመለከታለን ማለት ነው። በጣም የሚገርማችሁ ይህን ኪዳን እግዚአብሔር እየገባ ያለው በኤርሚያስ ዘመን ነው እና በኤርሚያስ ዘመን ደግሞ የእስራኤል ማህበረሰብ ውድቀቷን ነው የምንመለከተው። መንፈሳዊ ነገርን ትታ ባዕድ ነገርን ማምለክ ጀምራ ነበር። ኤርሚያስ መጽሐፍ ምዕራፍ 2 ቁጥር 13 ላይ ህዝቤ ሁለት ኃጢአትን ፈጽሟል፣ ሕያው የውሃ ምንጭ የሆኑትን እኔን ትተዋል፣ ውሃ መያዝ የማይችሉ ቀዳዳ የሆኑ ማጠራቀሚያ ጉድጓዶችን ለራሳቸው ቆፍረዋል። ቁጥር 19 ክፋትሽ ቅጣትን ያስከትልብሻል፣ ክህደትሽም ተግሣጽን ያመጣብሻል። እግዚአብሔር አምላክሽን ስትተይ እኔን መፍራትሽን ችላ ስትይ ምን ያህል ክፉና መራራ እንደሚሆንብሽ እስቲ አስቢ አስተዊ ይላል የሠራዊት ጌታ እግዚአብሔር። ከጥንት ጀምሮ ቀንበርሽን ሰበርሁ፣ እስራትሽንም በጣጠሱ፣ አንቺም አላገለግልህም አልሽ። ከፍ ባለውም ኮረብታ ሁሉ ስር በእያንዳንዱ ለምለም ሳር ስር ለማመንዘር ተጋደምሽ። እኔ እንደ ምርጥ የወይን ተክል ጤናማና አስተማማኝ ዘር አድርጌ ተክየሽ ነበር። ታዲያ ብልሹ የዱር ወይን ተክል ሆንሽ። እንደተለዋወጥሽብኝም እንዴት ተለዋወጥሽብኝ? በልዩ ቅጠል ብትታጠቢ ብዙ ሳሙና ብትጠቀሚም የበደልሽን እድፍ አሁንም በፊቴ ነው ይላል ጌታ እግዚአብሔር። ይህን የሚለው ኃጢአታቸውን ይቅርታ ለማግኘት ብሎ የሚያደርጉትን የብሉይ ኪዳን መስዋዕት አይነቶችን ነው እግዚአብሔር። አለ ግን በደላችሁ እስካሁን አለ። እንደዚህ ብትሆኑ አልረከስሁም፣ በዓልንም አልተከተልሁም። እንዴት ትያለሽ? በሸለቆው ውስጥ ምን እንዳደረግሽ እስቲ አስቢ፣ ምንስ እንደፈጸምሽ ተገንዘቢ። እንደምትፋንን ፈጣን ግመል ሆነሻል ይላል። ይሄ ትንቢት በሚነገር ጊዜ የእስራኤል ማህበረሰብ በእንደዚህ አይነት መንፈሳዊ ውድቀት ውስጥ ነበር። ግን የሚያስከትልባቸው ቅጣት ምን እንደሆነ አስቀድሞ ተናግሯል። እግዚአብሔር ቅጣት ሊያወርድባቸው ሲገባ ግን ወደ እነርሱ መምጣቱ አዲሱ ኪዳን ከአሮጌው ኪዳን የተሻለ መሆኑን እንመለከታለን። የእግዚአብሔር ተነሳሽነት አንኮንዲሽናል የሆነ ላቭ ነው እግዚአብሔር ሲያሳይ የነበረው። ቁጥር 9 ይህም እነርሱ ከግብፅ ምድር ለማውጣት እጃቸውን በያዝኩ ጊዜ ከቀድሞ አባቶቻቸው ጋር እንደገባሁት ኪዳን አይደለም። ምክንያቱም እነርሱ በኪዳኔ አልጸኑም፣ እኔም ከእነርሱ ዘወር አልሁ ይላል ጌታ ይላል። በጣም የሚያሳዝን መግለጫ ነው አይደለም? እግዚአብሔር እነሱን ከግብፅ ምድር ለማውጣት ልክ እንደ አባት እጃቸውን ይዞ ነበር ሲመራቸው የነበረው። ለእግዚአብሔር እንደዚህ አይነት ምላሽ አይገባውም ነበር። ከግብፅ ባርነት ልክ እንደ አባት እጆቻቸውን ይዞ ነፃ ካወጣቸው በኋላ የእስራኤል ማህበረሰብ መልሰው እግዚአብሔርን ሲያምፁ ደግሞም ሌሎች አማልክትን ሲያመልኩ እንመለከታለን። እንደዚህ አይነት ምሕረትና ርኅራኄ ያሳይቷቸው እግዚአብሔርን በድለውት ነበር። ከዛ ደግሞ እግዚአብሔር ከእኔ ጋር ያላቸው ህብረት ምን እንደሚመስል ልንገራችሁ ብሎ በኤርሚያስ በኩል ትንቢት ሲናገር እንመለከታለን። እነርሱም በኪዳኔ አልጸኑም፣ እኔ ከነሱ ዘወር አልሁ ይላል ጌታ ይላል። ይሄ በሁለቱ አካላት መካከል የተደረገ ስምምነትን የሚያሳየን ነው። ከእነሱ መጽናት ይጠበቃል ማለት ነው። ኪዳኑ የሚቆመው በእነሱ ጽናት ላይ ነው፣ ወይም በእነሱ ፖቴንሻል ላይ ነው። ግን በጣም በሚገርም ሁኔታ እነሱ ጽኑ ለመሆን የሚያስችል አቅም አልነበራቸውም። ከዚህ የተነሳ ምን አደረጉ? በኪዳኔ አልጸኑም ይላል። ታዲያ በኪዳኑ ስላልጸኑ ምንድን ነው ውጤቱ?
እኔም ከነርሱ ዘወር አልሁ ይላል ጌታ። ይሄ ቃል የሚያስታውሰን ነገር አለ አይደል? እግዚአብሔር ከልጁ ከኢየሱስ ክርስቶስ ፊቱን ያዞረበት ከልጁ ከኢየሱስ ክርስቶስ ፊቱን አዞረበት የምንለውም እሱ ብቻ ሳይሆን እዚህ ክፍል ላይም ፊቱን አዞረበታል፣ ፊቱን ከህዝቡ ላይ ያዙራል የሚለው የሚያሳየን እንደዚህ አንገትን ማዞር አይደለም። የእግዚአብሔርን ጀጅመንት ነው የሚያሳየው። የእግዚአብሔርን ፍርድ ነው የሚያሳየው። እግዚአብሔር በኪዳኑ ላልጸኑ እስራኤላውያን ፍርዱን እንዳመጣ ወይም ደግሞ ፍርዱን እንደሚያመጣ እየተናገረ ነው ማለት ነው። እግዚአብሔር እንደሚፈርድባቸው ይናገርና ከዛ ቁጥር 10 ላይ ካለመታዘዛቸው የተነሳ የእግዚአብሔር ፍርድ እሱ ከእነሱ መለየቱ እንደሆነ ይነግርና ሌላ ግን ደግሞ ተስፋ ይሰጣል። የእስራኤል ሕዝብ በአሮጌ ኪዳን ውስጥ የተደመደመው በእንደዚህ አይነት ሁኔታ ነው። እግዚአብሔር ፊቱን ከነሱ አዙሯል። ምክንያት እነሱ በኪዳኑ ስላልጸኑ። ከዚህ የተነሳ ቁጥር 10 ከዚህ ጊዜ በኋላ እግዚአብሔር የእስራኤል ሕዝብ እንደማይታዘዙት ካረጋገጠ በኋላ ኪዳኑን መጠበቅ እንደማይችሉና ብሬክ እንዳደረጉ ከተመለከተ በኋላ ከዛ እስራኤል ላይ ፍርዱን እንዳመጣ ካረጋገጠ በኋላ ከዚህ በኋላ እግዚአብሔር ምን ይላል? ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል። እዚህ ጋር በጥንቃቄ ከተመለከታችሁ አስቀድሞ ብሉይ ኪዳንን ሲናገር ከእስራኤል ቤት ጋርና ከይሁዳ ቤት ጋር የምገባው ኪዳን ይህን ይመስላል ብሎ ተናግሮ ነበር። ግን ደግሞ ከዚህ በኋላ ይሄ ነገር ከተፈጸመ በኋላ ከእስራኤል ቤት ጋር ይላል። ሁለቱን አንድ የሚያደርግ ኪዳን እንደሆነ መመልከት እንችላለን። የአሮጌው ኪዳን የይሁዳን ሕዝብና የእስራኤልን ሕዝብ ለያይቶ ነበር። አዲሱ ኪዳን ግን ሲመጣ እግዚአብሔር አንድ አድርጎ ነው የሚጀምረው። ከዚህ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል ጌታ። ጌታ እንደገና ፕሮሚስ ይሰጥ እንመለከታለን። ሕጌን በአእምሯቸው አኖራለሁ፣ በልባቸውም እጽፋለሁ፣ እኔ አምላካቸው ሆናለሁ፣ እነርሱም ሕዝቦቼ ይሆናሉ ይላል። ሁለት ፕሮሚስ እዚህ ጋር እንመለከታለን። አንደኛ የእግዚአብሔር ሕግ በልባቸው ላይ መታተሙ ሲሆን፣ ሁለተኛው ደግሞ የእግዚአብሔር ሕዝብ የመሆንን ተስፋ ይሰጣቸዋል ማለት ነው። እዚህ ጋር ሕጌን በአእምሯቸው አኖራለሁ በልቦናቸው እፈጽማለሁ ሲል አጽንኦት እየሰጠ ነው። በነገራችን ሁለት የተለያዩ ቃላቶችን ተጠቅሞ አንድን ጉዳይ አጽንኦት ሰጥቶ ያወራል። ልብና አእምሮ፣ ይሄ የሰው ውስጣዊ ክፍል ነው። የሰውን የመረዳት ሁኔታን ነው የሚያመለክተው። እነዚህም ሁለቱን ጠቅስና በውስጥ ሰውነታቸው ሕጌን አኖራለሁ ይላል። ይህ ሕግ ሞራል ነው የምንለው ነው። 10ቱን ትእዛዛት ሕግ ነው እያነሳ ያለው። 10ቱን ትእዛዛት ሪፈር ያደርግና ይህ የእግዚአብሔር ሕግ ደግሞ የማይለወጥ መሆኑን እንመለከታለን ማለት ነው። ይሄ ኢምፖርታንት የሆነ ነገር ነው። እንደ ዲስፔንሴሽናሎች አይደለንም እኛ። የእግዚአብሔር ሕግ ጸጋ ከመጣ በኋላ የተቋረጠ አይደለም። የሕግ ዘመን አለ፣ ከዛ የጸጋ ዘመን አለ ብለው እንደሚከፋፍሉት አይደለም። በመሰረቱ በሕግ ዘመንም የእግዚአብሔር ጸጋ ነበር፣ በጸጋው ዘመንም ደግሞ የእግዚአብሔር ሕግ ነበር። ይሄን እንዴት ነው የምንመለከተው? ኤፌሶን 6ን ስንማር አይተናል። ለአማኞች ወላጆቻችሁን አክብሩ የሚለውን ፊተኛውን ትእዛዝ ፈጽሙ ብሎ ትእዛዝ ሲሰጥ ይሄ የመጀመሪያውና የፊተኛው ትእዛዝ ነው ብሎ ሲነግራቸው እንመለከታለን። ስለዚህ በቅዱሳንና በአማኞች መካከል 10ቱን ትእዛዝ እንደ መመሪያ አድርጎ ሲሰጥ እንመለከታለን። ሕጉ ዘላለማዊ መሆኑን እንመለከታለን። ሕጉ በድንጋይ ላይ ተጽፎ ነበር። ስለዚህ እግዚአብሔር አላስወገደውም። ሕጉ ተከትሎ መጥቷል። በአዲሱም ኪዳን ግን ሲመጣ የመጣበት መንገድ ተቀይሮ ነው የመጣው። እንዴት? በልቦናችን እግዚአብሔር አድርጎታል ይላል። ይህ የሕዝቅኤልን መጽሐፍ ያስታውሰናል። ሕዝቅኤል 36 ቁጥር 26 ላይ አዲስን ልብ እሰጣችኋለሁ፣ አዲስንም መንፈስ በውስጣችሁ አሳድራለሁ፣ የድንጋይንም ልብ ከእናንተ አስወግዳለሁ፣ የሥጋንም ልብ እሰጣችኋለሁ፣ መንፈሴን በውስጣችሁ አሳድራለሁ ይልና በጣም የሚገርም ቃል እዚህ ጋር እንመለከታለን። ሚስ የሚያደርጉት የድንጋይን ልብ ያወጣል፣ የሥጋን ልብ ይጨምራል፣ መንፈስ ቅዱስን ደግሞ በእኛ ውስጥ ያደርግና እነዚህ ነገሮች ከሆኑ በኋላ መንፈሴን በውስጣችሁ አሳድራለሁ፣ ስለዚህ ስርዓቴን እንድትከተሉና ሕጌን በጥንቃቄ እንድትጠብቁ አደርጋለሁ ይላል። የአዲሱ ኪዳን ኮቨነንት ይሄ ነው። በአሮጌ ኪዳን ውስጥ ሰዎች ሕጉን መጠበቅ አይችሉም ነበር። ለምን? ሕጉ በራሱ አይረዳቸውም። ሕጉ ኃጢአታቸውን፣ ክፍተታቸውን ነበር የሚያሳየው። ወደ አዲሱ ኪዳን ስንመጣ በቃ እግዚአብሔር ሕጉን መጠበቅ አልቻሉም ብሎ ሕጉን አላስወገደም። ሮሜ ላይ እንደሚነግረን ሕጉ ትእዛዚቱ ቅድስት ዘላለማዊ ናት ብሎ ነግሮናል። ስለዚህ ምን አደረገ? የድንጋዩን ልባችን አስወግዶ የሥጋ ልብ በውስጣችን ጨመረ። ከዛ ደግሞ መንፈስ ቅዱስን ለእኛ ሰጠን። ከዚህ የተነሳ ደግሞ ምንድነው ውጤቱ?
ሕጌን በጥንቃቄ ይጠብቁታል ይለናል። ሌላ እዚህ ጋር የምናገኘው ነገር የአዲሱ ኪዳን አካል የሆነ ሰው የዳነ ሰው የመዳኑ ማረጋገጫ ለእግዚአብሔር ሕግ የሚገዛ በመሆኑ የእግዚአብሔርን ሕግ የሚወድ በመሆኑ ማለትም ኢየሱስ ክርስቶስ የሚወደኝ ቢኖር ትእዛዜን ይጠብቅ ብሎ ተናግሯል። ስለዚህ ሰው ለእግዚአብሔር የማይታዘዝበት ምክንያት እግዚአብሔርን ስለሚጠላው ነው፣ ስለማይወድ ነው። እኛ ግን መንፈስ ቅዱስ በውስጣችን ስላለ እግዚአብሔርን ስለምንወድ ከእግዚአብሔር ትእዛዝ ተጻራሪ የሆኑ ድርጊቶችን ላለማድረግ እንጠነቀቃለን። ይሄ የመዳናችን ማረጋገጫ ነው። ሕጉ በእኛ ልብ ውስጥ ስለታተመ ነው ማለት ነው። ዳዊት የተናገረውን ከሕጉ ጋር ተያይዞ የተናገረውን ቃል መዝሙር 119 ቁጥር 9 ላይ ላንብብ። ጎልማሳ መንገዱን እንዴት ያነጻል ብሎ ይጠይቅና በቃልህ መሰረት በመኖር ነው። መንገዱ የሚቃናው በቃሉ መሰረት በመኖር ነው ይልና በሙሉ ልቤ ፈለግሁም ትእዛዝህ ፈቀቅ እንዳልል አድርገኝ ይላል። በሙሉ ልብ መፈለጉን ያብራራው እንዴት ነው? ከትእዛዙ ፈቀቅ ላለ ማለት በሚያደርገው ጥንቃቄ ነው። ከዛ በጣም የሚገርማችሁ አንተን እንዳልበድልህ ቃልህን በልቤ ሰወርሁ ይላል። ስለዚህ ሰው ኃጢአትን የሚያሸንፍበት ኃጢአትን የሚዋጋበት መሳሪያው ሕግ ነው ማለት ነው። የእግዚአብሔር ሕግ በውስጡ ስላለ ሰው ኃጢአትን ያሸንፋል። ሚስቲካል አይደለም ባይዘ እኛ ኃጢአትን ገጽጸ ነው አይደለም የምናልፈው። ኃጢአትን የምናልፈው የእግዚአብሔር ሕግ በልባችን ውስጥ ስላለ ነው። ኃጢአት እንደሆነ እንረዳለን። ኃጢአት የሚያስከትለውን ውጤት እንረዳለን። ኃጢአት ከእግዚአብሔር ተጻራሪ የሆነ ነገር እንደሆነ እንረዳለን። የእግዚአብሔር ሕግ በልቦናችን ስላለ ኃጢአትን ማሸነፍ የምንችልበትን ኃይል እናገኛለን ማለት ነው። ስለዚህ አዲሱ ኪዳን ፕሮሚሱ ቀላል አይደለም ማለት ነው። እግዚአብሔር ልባችንን ለውጦ መንፈስ ቅዱስን ሰጥቶ አንድ ያስቻለን ነገር ቢኖር ምንድን ነው? ሕጉን መጠበቅ እንድንችል አስችሎናል ማለት ነው። እሱ ብቻ አይደለም የአዲሱ ኪዳን ፕሮሚስ እኔ አምላካቸው ሆናለሁ እነርሱ ሕዝቤ ይሆናሉ ይላል። እዚህ ጋር በጥንቃቄ እንድትሰሙኝ የምፈልገው እግዚአብሔር ለእስራኤል ሕዝብ ነው ይሄንን ተስፋ እየሰጠ ያለው። እኔ ለእስራኤል ሕዝብ አምላክ ሆናለሁ እነርሱ ደግሞ ሕዝቤ ይሆኑኛል የሚል ተስፋ ነው እየሰጠ ያለው። ምን እያለ ነው? በሌላ አባባል የእስራኤል ሕዝብ ሕዝቡ አይደሉም ማለት ነው። ለእስራኤል ሕዝብ እግዚአብሔር አምላካቸው አይደለም ማለት ነው። በአዲሱ ኪዳን ውስጥ ይህንን ተስፋ ከሰጠ እነሱ የኔ ሕዝብ ይሆኑኛል ብሎ ተስፋ ከሰጠ እኔ አምላካቸው እሆናለሁ ብሎ ተስፋ ከሰጠ የእስራኤል ሕዝብ እስራኤላዊ በመሆናቸው ብቻ የእግዚአብሔር ሕዝብ አልነበሩም ማለት ነው። በመሰረቱ ሰው በጣም ብዙ ጊዜ የሚሸወደው እግዚአብሔር እስራኤልን ከእስራኤል ጋር ኪዳን ሲገባ የገባበትን መንገድ በትክክል ካለመረዳቱ ነው ብዬ አስባለሁ። ዘጸአት 19 ቁጥር 3 ላይ ከዚያም ሙሴ ወደ እግዚአብሔር መጣ፣ እግዚአብሔርም ከተራራው ጠራውና እንዲህ አለው፣ ለያዕቆብ ቤት የምትለው ለእስራኤልም ሕዝብ የምትነግረው ይህንን ነው። አሁን ለእስራኤል ሕዝብ ይህንን ነገር ከግብፅ ከወጡ በኋላ ሕጉን ሲሰጣቸው ኪዳን ሲገባላቸው ተመልከቱ። በግብፅ ላይ ያደረጉትን በንስርም ክንፍ ተሸክሜ ወደ ራሴ እንዴት እንዳመጣችሁ እናንተ ራሱ አይታችኋል። አሁንም በፍጹም ብትታዘዙኝና ቃል ኪዳኔን ብትጠብቁ፣ ኮንዲሽኑን አይታችኋል። በፍጹም ልብ ብትታዘዙኝ ከዛ ኪዳኔን ብትጠብቁ ምን ይሆናሉ? የእስራኤል ሕዝብ ከአሕዛብ ሁሉ እናንተ የተወደዳችሁ ርስቴ ትሆኑኛላችሁ። የእግዚአብሔር መሆን የሚችሉት እነዚህን ሲያሟሉ ነው። እሱ ብቻ አይደለም፣ ምንም እንኳን ምድር ሁሉ የኔ ብትሆንም እናንተ ለእኔ የመንግስት ካህናት የተቀደሰ ሕዝብ ትሆናላችሁ። ለእስራኤልም የምትነግራቸው ቃላቶች እነዚህ ናቸው። እስራኤል የእግዚአብሔር ሕዝብ ወደ መሆን የምትመጣው ለእግዚአብሔር ታማኝ ሆና ስትገኝ ኪዳኑን ስትፈጽም ነው ማለት ነው። ግን በስምምነቱ መሰረት ቅድም እንዳየነው ለእግዚአብሔር ሕግ ታማኞች አልነበሩም። ስለዚህ እግዚአብሔር እስራኤልን ሕዝብ የማድረጉን ፕሮሚስ ሳያጥፍ ግን ደግሞ ሕዝብ የሚሆኑበትን ደግሞ ኪዳን ሲያመጣ እንመለከታለን። ስለዚህ በአዲሱ ኪዳን ሕዝብ የመሆን ተስፋ ሲሰጣቸው ሕዝብ እንዳልነበሩ እንድናስብ ያደርገናል ማለት ነው። ለዛ ነው ሮሜ ምዕራፍ 9 ላይ ከእስራኤል የተወለደ ሁሉ እስራኤል አይደለም፣
ከአብርሃም ስለተወለዱ ሁሉ የእግዚአብሔር ልጆች አይደሉም ይለናል። ነገር ግን የእግዚአብሔር እስራኤል አሉ ብሎ ሪፈር ያደርጋል። ገላትያ መጽሐፍ 5:6 ላይ ሰላም ሁሉ ይልና ለእስራኤልም የእግዚአብሔር እስራኤል ለሆነውም ይላል። ስለዚህ እግዚአብሔር ሲመለከት እንደ ሕዝብ የአይሁድን ማህበረሰብ የምር እውነተኛ የእግዚአብሔር ሕዝብ አድርጎ አያስባቸውም ማለት ነው። ስለዚህ አዲሱ ኪዳን የሰጠው ሌላው ተስፋ ምንድን ነው? እግዚአብሔርና የሱ የሆኑቱ እግዚአብሔር አምላካቸው እነሱ ደግሞ ሕዝቡ እንደሚሆኑ ፕሮሚስ አስገኝቷል። ፕሮሚሱን አምጥቶልናል ማለት ነው። ከዛ ቁጥር 11 ከእንግዲህ ማንም ሰው ወደ ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምረውም፣ ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቀኛል ይላል። ከእንግዲህ ማንም ሰው ጎረቤቱን ወንድሙን እወቅ ብሎ አያስተምረውም ይላል። ተበለው ማለት ነው። እስካሁን አስተምሬ አይልም እያለ እኮ ነው አይደለ? ለምዶ ታዲያ ነው ማስተምር ሐሰተኛ አስተማሪ መሆን አንዱ ማረጋገጫ ነው። አዲሱ ኪዳን ላይ አስተማሪ አይኖርም ይላል። እሱ አይደለም አይደል? አንደኛ ዮሐንስ መልእክት ላይ ማንም እናንተን ሊያስተምራችሁ አያስፈልግም ከቅዱሱ ቅባት ተቀብላችኋል ይላልና ይሄን አላብራራው፣ እናንተ ብታብራሩ ጥሩ ነው። ግን ይሄ እያለ ያለው አስተማሪዎች አያስፈልጉም ማለቱ አይደለም። ይሄ እያለ ያለው የሰው ልጅ ፕሮብሌሙ ኢግኖራንት መሆን ነው አይደለ? የልብ መጨለም ነው፣ የአእምሮ መደንደን ነው አይደል? ስለዚህ እግዚአብሔር የሰውን ልብ ሁኔታ እለውጣለሁ እያለ እግዚአብሔርን ለማወቅ የሰው ልብ ሁኔታ ሳይለወጥ ጎረቤቱ ቢነግረው ፖይንትለስ ነው፣ እስራኤል ላይ እንደሆነ ማለት ነው። እግዚአብሔር ወንጌሉን መስማት እንድትችል የሊዲያን ልብ አስቀድሞ ከፍቶ ነበር አይደለ? ይህ የሚያሳየው ምንድን ነው? የሰውን ኢግኖራንስነት ነቅሎ የሚያወጣ አዲስ አሰራር እግዚአብሔር እሰጣለሁ እያለ ነው። ማንም ሰው እወቅ ሳይለው እግዚአብሔር የልቡን ጨለማ እንደሚያበራለት የተናገረ ነው። ሁለተኛ ቆሮንቶስ 4:4 ላይ እንዳለው የእግዚአብሔር አምሳል የሆነው የክርስቶስን የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑ ሰዎችን ልቦና አሳውሯል ይላል። ጎረቤቱ 1000 ጊዜ ወቅ ቢለውም ሊያውቀው አይችልም። ይሄ ሰው ለምን? ልቦናው ታውሯል። ስለዚህ ፕሮብሌሙ የልብ መታወር ስለሆነ መፍትሄው የውጭ ምላሽ አይደለም። ከውስጥ ለተደረገ መበላሸት መፍትሄው ከውጭ የሆነ ነገር አይደለም። ውስጣችንን ማደስ፣ ውስጣችንን ማስተካከል ነው። ስለዚህ ቁጥር 6 በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ላይ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልቦናችን አብርቷልና ይላል። እግዚአብሔር መፍትሄ ያደረገው ምንድን ነው? ብርሃኑን ለልባችን ጨለማ ማብራት ነው ማለት ነው። ስለዚህ ጎረቤት አያስፈልጉም ሲል ከዚህ በኋላ እግዚአብሔር የሰዎችን ልብ ይለውጣል፣ ጨለማውን ከውስጣቸው ይገፋል ይልና ከዛ ምክንያቱም ይልና ለምንድን ነው እነዛም አያስፈልግም? ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል ይላል። እዚህ ጋር ማወቅ ኢንፎርሜሽንን ጋዘር ስለማድረግ አይደለም። አስቀድሞ የነበረው ግን ያንን የግሪክ ቃላት እዚህ ጋር ካያችሁ ይለያያል። እዚህ ጋር የተጠቀመው ግኖስኮ የሚለው የግሪክ ቃል ነው። ግኖስኮ የሚለው የግሪክ ቃል የሚያመለክተው ሪሌሽንሽፕን የሚያሳይ ነው። ከእግዚአብሔር ጋር ያላቸውን ህብረት መኖርን የሚያሳይ ነው። ለምሳሌ የበኩር ልጇን እስክትወልድ ድረስ ዮሴፍ እጮኛው ማርያምን አላወቃትም ነበር ይላል። ማርያም የምትባል ሴት እንዳለች አያውቅም ነበር ማለት አይደለም። ሪሌሽንሽፕን ነው የሚያሳዩ። ልክ እንደዚሁ እዚህ ጋር ያለው ቃል ግኖስኮ የሚለው የግሪክ ቃል ኢንፎርሜሽንን መሰብሰብ ሳይሆን ምክንያቱም አወቅ ብሎ የማያስፈልገው ለምንድን ነው? ህዝቡ ከእግዚአብሔር ጋር ህብረት ማድረግ ይጀምራል፣ ከእግዚአብሔር ጋር ሪሌሽንሽፕ ስለሚኖረው ነው የሚል ተስፋን ይሰጠናል ማለት ነው። ስለዚህ ከታናሹ ጀምሮ እስከ ታላቁ ድረስ ማንን ያውቃል ማለት ነው? ከእግዚአብሔር ጋር ህብረት ይኖራቸዋል ማለት ነው። ግን ከታናሹ እስከ ታላቁ ህብረት ከእግዚአብሔር ጋር የሚኖራቸው እነማን ናቸው? ከዚህ በፊት ምዕራፍ 4 ላይ አይተናል። የእግዚአብሔር ኤሌክቶች ብቻ ናቸው። የልባቸው ድንዳኔ የሚለወጠው ከእግዚአብሔር ጋር ህብረት የሚኖራቸው ማለት ነው። ሌላኛው ፕሮሚስ ቁጥር 12 ላይ በደላቸውን ይቅር እላለሁ ኃጢአታቸውን ከእንግዲህ አላስብም ይላል። ይቅር ማለትና አለማሰብ ምናልባትም በዘመኑ የነበረውን የፍርድ ቤት ሁኔታንም እዚህም አሁን ኢትዮጵያ ስር ያለውን ከተመለከትን
ወንጀለኞች አንዳንድ ጊዜ በይቅርታ ሊለቀቁ ይችላሉ፣ በተለያዩ ምክንያቶች ማለት ነው። ወንጀለኞች በይቅርታ ሲለቀቁ ፍርድ ቤቱ ይቅር ሲላቸው የበደሉትን ወንጀል ሪከርድድ ነው ወንጀላቸው፣ ወይም ደግሞ ፋይላቸውን ይዞ ነው ምን እንደበደሉ፣ መቼ እንደበደሉ፣ ምን አይነት ኬዝ እንዳለባቸው ፋይሉን ይዞ በይቅርታ ይለቃቸዋል። ቀጣይ ወንጀል ሰርቶ ሲመጣ ይሄ ሰውዬ ባለፈው ዓመትም እንደዚህ አድርገሃል ብሎ ወንጀሉን ይዞ ይመጣና የወንጀል ማክበጃ ነው የሚሆነው ይቅርታው ራሱ። እግዚአብሔር ይቅር ሲለን የፍርድ ቤት አይነት ይቅርታ አይደለም ይቅር ያለን፣ ወንጀላችንን ይዞ ኃጢአታችንን ይዞ አይደለም ይቅር ብያቸዋለሁ ያለው። ድጋሚ ስናጠፋ ባለፈውም እንደዚህ ተመሳሳይ ችግር አይቼብህ ነበር አይልም። ይህን እንደማይል ያወቅነው በምንድን ነው? ቀጥሎ ባለው ቃል ኃጢአታቸውን ከእንግዲህ አላስብም ይላል። ይህ የሚገርም ፕሮሚስ ነው። ባይዚ እግዚአብሔር ኃጢአታቸውን ድጋሚ መልሼ አላስብም የሚለው አገላለጽ በደንብ የሚገባል። እግዚአብሔር ኃጢአትን ቢያስብ ምን ይመጣል የሚለውን ስንገነዘብ ሮሜ መጽሐፍ ምዕራፍ 1 እና ምዕራፍ 2 ላይ የአይሁድና የአሕዛብን ኃጢአት ሲዘረዝር የአሕዛብን ኃጢአት እውነትን በአመፅ በሚያፍኑ ሰዎች ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ብሎ ነግሮናል። ምዕራፍ 2 ላይ ደግሞ እግዚአብሔር ለእስራኤል ሕዝብ ቸርነቱን፣ ትዕግስቱን፣ ቻይነቱን ሲያሳይ እነሱ የእግዚአብሔርን የቸርነቱን፣ የትዕግስቱን፣ የቻይነቱን ባለጠግነት ናቁ። ከዚህ የተነሳ እግዚአብሔር ምን ይላል? በፍርድ ቀን በራስህ ላይ ቁጣን ታካማቻለህ ይላል። እግዚአብሔር ኃጢአትን ካሰበ እያንዳንዱ ኃጢአታችን ተደምሮ የእግዚአብሔር ቁጣ ይከመርብናል ማለት ነው። ከእግዚአብሔር ቁጣ ማምለጥ እንዳንችል እንሆናለን እያለ ነው። ስለዚህ እግዚአብሔር ኃጢአታችሁን አላስብም ሲል ምን እያለ ነው? ጀጅመንት የለም እያለ ነው። ባይዘ አዲሱ ኪዳን ውስጥ ያሉ ሰዎች እግዚአብሔር ኃጢአታቸውን ስለማያስብ ጀጅመንት አይኖርም። እግዚአብሔር ኃጢአታችንን ይቅር ብሎታል። ኃጢአታችንን አያስበው። ኃጢአታችንን አያስበውም ሲል ምን እያለ? ኃጢአታችንን እግዚአብሔር አያስብም ሲባል ንጹህ እንደሆነ ያስባል ማለት ነው። በተቃራኒ ሮሜ መጽሐፍ ምዕራፍ 4 ላይ ኃጢአቱ የተሰረየችለት በደሉ የተሸፈነችለት ከዛ ጌታ ኃጢአት ነው የማይቆጥርለት ሰው ብፁህ ነው ይላል። ብጽህና አለው። የእግዚአብሔር ንጽህና አለው። የእግዚአብሔር ንጽህና በእሱ ውስጥ ስላለው ወይም ደግሞ የክርስቶስ የጽድቅ ስራ ለእኛ ስለተቆጠርልን እግዚአብሔር ኃጢአት እኛ እንደሆነ ወይም ደግሞ ኃጢአት ስንሰራ የእኛን ኃጢአት ሪከርድ አያደርገውም። ለምን? እግዚአብሔር ኦልሬዲ በክርስቶስ በኩል እኛ ንጹሐን አድርጎናል ማለት ነው። ንጹሐን እንደሆነን ስለሚያሰሙ። ስለዚህ ኃጢአታችሁን ደግሜ አላስብም ሲል ፍርድ የለም እያለ ክርስቲያን የሆነ ሰው አንድ እግዚአብሔር በውስጡ ሊሞላው የሚገባው ደስታና ተስፋ ምንድን ነው? ከሚመጣው ቁጣ አመልጣለሁ የሚል ማለት ነው። እንግዲህ በደሙ ከጸደቀን ከሚመጣው ቁጣ እንዴት አንድንም ይላል። እንዴት ነው ማንድነው? እግዚአብሔር በደሙ ስላጸደቀን የጸደቀ ሰው ጀጅመንት አይደለም የሚጠብቀው። ጀጅመንት የሚጠብቀው ባይዜ ጻድቅ ያልሆነ ሰው ነው። ኃጢአት የሚጠብቀው ሰው፣ ኃጢአት የሚያደርግ ሰው ወይም ደግሞ ኃጢአተኛ የሆነ ሰው። እግዚአብሔር እኛ ላይ ፍርዱን የማያመጣው በደሙ እግዚአብሔር ስላጸደቀ። እግዚአብሔር ኃጢአታችንን መልሼ አላስበውም ሲል ኃጢአታችንን እንዲሁ ስለተወም አይደለም። ቦኖፈር ቺፕ ግሬስ እና ኮስትሊ ግሬስ ብሎ የሚከፋፍለዋል። እና እግዚአብሔር ኃጢአታችንን ይቅር ብየዋለሁ ሲል ለኃጢአት የሚያስከፍለው ዋጋ በክርስቶስ በኩል ስለተከፈለ እግዚአብሔር በክርስቶስ በኩል ቁጣውን አውርዶ እኛን ነፃ ስላወጣ፣ ስለዚህ እኛ ያገኘነው ምሕረት እኛ ያገኘነው ይቅርታ እንዲሁ ዝም ብሎ እግዚአብሔር የተወው አይደለም። የተወው ሊሆን የማይችለው የምንረዳው እንዴት ነው? ልጁን መስዋዕት ስላደረገ ነው። የዕብራውያን መጽሐፍ ከምዕራፍ 5 እስከ ምዕራፍ 10 ይህንን ስለሚያብራራል። ስለዚህ በሕጉ በኩል ይቅርታ የለም፣ ጀጅመንት አለ። አሮጌው ኪዳን ላይ ስንመለከት አሮጌው ኪዳን የሚያደርገው ምንድን ነው? ኃጢአተኛ እንደሆንን ይገልጣል እንጂ ከኃጢአት እንድንፋታ አቅም አይሰጠንም የሚለውን አይተናል። ከዛ ኃጢአት ስንሰራስ ምን ያደርጋል? ይፈርድብናል። በሕጉ ውስጥ በአሮጌው ኪዳን ውስጥ ምሕረት የለም፣ ጀጅመንት የለም። ጀጅመንት አለ። ከዛ እግዚአብሔር አዲስ ኪዳን ሲገባስ ለአዲሱ ኪዳን ተስፋ ሲሰጥስ ምንድን ነው የሚሆነው? የተትረፈረፈ ጸጋ ነው እግዚአብሔር የሚሰጠን፣ የተትረፈረፈ ምሕረት ነው። ሮሜ መጽሐፍ ምዕራፍ 5 ላይ እንደሚነግረን ስጦታው እንደ በደሉ መጠን አይደለም፣ ከበደሉ ይልቅ እጅግ በዛ ነው የሚለው። አዲሱ ኪዳን ልዩነቱ እዚህ ጋር ነው። በደል ሰርተው እግዚአብሔር በደላቸውን አላስብም ብሎ ጸጋውን አባንደንትሊ ለእኛ አፈሰሰልን ማለት ነው። የመጨረሻው ቁጥር 13
ይህንን ኪዳን አዲስ በማለቱ የፊተኛው ኪዳን አሮጌ አድርጎታል። ስለዚህም ያረጀው ያፈጀው የሚጠፋበት ጊዜ ተቃርቧል ይላል። እዚህ ጋር አንድ ጥያቄ እንጠይቅ። አሮጌው ሊጠፋ ተቃርቧል ሲል አዲሱ ኪዳን በመምጣቱ ምክንያት አሮጌው አልጠፋም ማለት ነው? ማለትም ሊጠፋ ተቃርቧል ነው እያለ ነው። አልጠፋም እያለ ነው። ባይዜ አልጠፋም እያለ ከሆነ ኢየሱስ ክርስቶስ በዛ ጊዜ ሞቷል። ይሄ የዕብራውያን መጽሐፍ የተጻፈው ደግሞ በ60 ምናምን ዓመተ ምህረት ነው። ኢየሱስ ከሞተ ከ30 ዓመተ ምህረት በኋላ ጸሐፊው ይሄንን ሲጽፍ አሮጌው ኪዳን እስቲል አለ፣ አዲሱ ኪዳን መምጣቱ አሮጌውን ኪዳን አላጠፋውም እያለ ነው። ምክንያቱም እያለ ያለው እዚህ ጋር ሊጠፋ ተቃርቧል ነው፣ ጠፍቷል አይደለም የሚለው። ስለዚህ ኢየሱስ ከሞተ በኋላ ደሙን ካፈሰሰ በኋላ አሮጌው ኪዳን ቀጥሏል ወይ ብለን ከጠየቀን መልሱ ቀላል ነው። እዚህ ጋር እያወራ ያለው ስለ መቅደሱ ነው። መቅደሱ በዛን ዘመን ነበር። በመቅደሱ ውስጥ መስዋዕት ይደረጋል። ሊቀ ካህናት አሉ፣ የእስራኤል ማህበረሰብም አለ። ኢየሱስ ሞቶ ያው እንደምታውቁት የእስራኤል ማህበረሰብ ኢየሱስን ሪጀክት አድርጓል። ስለዚህ መስዋዕቱን ክህነቱን ምናምን ቀጥሏል። ስለዚህ አሮጌው ሊጠፋ ተቃርቧል ሲል እያለ ያለው መቅደሱ እግዚአብሔር ያፈርሰዋል እያለ ስለ ሰማይ እያወራ ነው። መቅደሱ እንደሚፈርስ እየተናገረ ነው። እግዚአብሔር መቅደሱን የሚያፈርስበት ምክንያት ለምንድን ነው? አዲሱ ኪዳን ኦልሬዲ መጥቷል እያለ አዲሱ ኪዳን ስለመጣ እግዚአብሔር በዚህ መቅደስ አልኖርም ስላለ መቅደሱን አትጠብቁ፣ በመቅደሱ በኩል ህይወት የለም፣ በምታቀርቡት መስዋዕት በኩል ህይወት የለም እያለ ነው። ኦልሬዲ በክርስቶስ ኢየሱስ መስዋዕትነት አማካኝነት እግዚአብሔር ህይወትን ሰጥቷል እያለ ነው። አዲሱ ኪዳን መጥቷል። ለምንድን ነው አሮጌው ኪዳን ጋር የምትጣበቁት? ለምንድን ነው መስዋዕት ለማቅረብ እስካሁን የምትሄዱት? ለምንድን ነው ከሌሎች ሊቀ ካህናት ጋር ደባል የምትፈጥሩት እያለ ነው። ስለዚህ እግዚአብሔር በነገራችን ላይ በሐዋርያት ሥራ ምዕራፍ 7 ላይም በእስጢፋኖስ ሞት ጊዜ የተናገረውን ነገር ታስታውሳለች። እንዴ እግዚአብሔር እኮ በዚህ መቅደስ አልኖርም፣ እናንተ የምትሰሩልኝ መቅደስ ምን አይነት ነው ብሎ እግዚአብሔር አስቀድሞ በትንቢት ተናግሯል እኮ እያለ ሲሞገታቸው ነበር። እግዚአብሔር አሁን የሚያቀርቡትን መስዋዕት ሪጀክት አድርጎታል። ሊቀ ካህናትን ሪጀክት አድርጓቸዋል። ይሄ ማሳያው ምንድን ነው? ይፈርሳል፣ መቅደሱ በቅርቡ ይጠፋል እያለ ይሄን ደግሞ ጌታችን ኢየሱስ ክርስቶስን ምድር ላይ በነበረ ጊዜም ተናግሯል። መቅደሱ ይፈርሳል፣ ይሄ ድንጋዩ ውብ ሆኖ እንደተከመረ አታዩ ማቴዎስ 24 ላይ ማለት ነው። ይፈርሳል ብሎ እግዚአብሔር ተናግሯል፣ ኢየሱስ ክርስቶስ ተናግሯል። ይሄ ኢምፕሊኬሽኑ ምንድን ነው? የመቅደሱ መፍረስ የኃጢአት ይቅርታ ከኢየሱስ ክርስቶስ ውጪ የሚገኝበት አንድም መንገድ የለም እያለ ነው። ምን እያልኩኝ ነው? ይሄንን ስል ድነት በክርስቶስ ብቻ ነው የሚገኘው እያልኩኝ። እስራኤል ኃጢአታቸውን የሚያስተሰርዩበት መንገድ ያ ነው፣ መስዋዕት በማቅረብ ሊቀ ካህናትን በመሾም ነው፣ በመቅደሱ ነው። ስለዚህ ሌላ ኃጢአት ይቅርታ የሚያገኙበት መንገድ የለም። በዛ መንገድ ነው ኃጢአት ይቅርታን የሚያገኙት። ስለዚህ እግዚአብሔር ያንን ኃጢአት ይቅርታ የሚያገኙበትን መንገድ አፍርሻለሁ ካለ፣ ከዛ ደግሞ አዲስ የኃጢአት ይቅርታ የሚገኝበትን መንገድ መስርቻለሁ ካለ፣ ብቸኛው የኃጢአት ይቅርታ የሚገኘው በኢየሱስ ክርስቶስ መስዋዕት ብቻ ነው። መቅደሱ ከፈረሰ እግዚአብሔር የልጁን ሞት አክሰብት አድርጎታል ማለት ነው። መቅደሱ ከፈረሰ እግዚአብሔር አሮጌውን ኪዳን ትቶታል ማለት ነው። መቅደሱ ከፈረሰ የኃጢአት ይቅርታ የሚገኝባቸው ሌሎች መንገዶች ሁሉ ተወግደዋል ማለት ነው። ስለዚህ የኃጢአት ይቅርታ የሚገኘው በኢየሱስ ክርስቶስ ብቻ ነው። ሰዎች ከኦሪጂናል ሲን በኢየሱስ ክርስቶስ ነፃ ከወጡ በኋላ ቀጥሎ የሚሰሩትን ኃጢአት የሚያጣፉት በመልካም ስራዎች አይደለም። እንደዛም ፕሮቴስታንት ውስጥም እንደዛ የሚያስቡ ሰዎች አሉ። ኦርቶዶክሶችም ሌሎች ሃይማኖቶች ለሆኑ አካላት በእነሱ አካላት ስም ምጽዋት መስጠት፣ መልካም ስራዎችን በመስራት ህግጋትን በመጠበቅ ባይዘኛ አዲሱ ኪዳን ውስጥ ህጉ ቀጥሏል ብለን ተስማምተናል። ህጉ ግን የኃጢአት ይቅርታን ለማግኘት ምክንያት ነው ያልንለት። ልክ እንደ ኦርቶዶክሶች እኛም ጣዖትን ማምለክ እንጀምራለን። ህጉ ከእግዚአብሔር ጋር ህብረት ለመመስረት ምክንያት ነው ያልንለታ የክርስቶስ ኢየሱስን ደም ዋጋ የሌለው እንደሆነ እናደርጋለን። ከኃጢአት ይቅርታ ከኦሪጂናል ሲን በኢየሱስ ደም ተላቅቄ ቀጥሎ የሚሰራውን ኃጢአት በንስሐዬ ነፃ ወጣለሁ ብሎ ማለትም ጣዖት አምላኪነት ነው። የኛ ኃጢአት የኛ ንስሐ ራሱ የኛን የኃጢአት ይቅርታ የሚያስገኝ አይደለም። የኃጢአትን ይቅርታ የሚያስገኘው በክርስቶስ ነው። እኛ ያንን የምንቀበለው በእምነትና በንስሐ። የኛ ንስሐም የኛ እምነትም የኃጢአት ይቅርታን አያስገኝም። የኃጢአት ይቅርታ በልጁ በኢየሱስ ክርስቶስ ሞት ብቻ ነው የተገኘው።
ያንን የኃጢአት ይቅርታ በምን እንቀበላለን? ስሩ ፌዝ አለውን በእምነት ብቻ ነው ያንን የኃጢአት ይቅርታ የምንቀበለው። ከአመንን በኋላ የምናደርጋቸው መልካም ነገሮች፣ ስራዎች የኃጢአት ይቅርታ ለማስገኘትም ምክንያት አይደሉም። ከእግዚአብሔር ጋር ያለንን ህብረት ለማስቀጠልም ምክንያት አይደሉም። የልጁ የኢየሱስ ክርስቶስ ደም የእምነታችን መሰረት ነው። የእምነታችን መጀመሪያ ነው። መጀመሪያ ብቻ አይደለም፣ በጣም በሚገርም ሁኔታ መጨረሻችንም። ከሱ በኋላ የምንጨምረው ምንም ነገር የለም። መቅደሱ ይፈርሳል ሲል ሁሉም ነገር አብቅቷል፣ ኢየሱስ ብቻ እያለ ከኢየሱስ ክርስቶስ ውጪ የኃጢአት ይቅርታ የሚገኝበት መንገድ የለም እያለ የእስራኤላውያንም ድርጊት የበጉም የብሉይ ኪዳን መስዋዕትንም ጨምሮ ማለት ነው። ስለዚህ ከምዕራፍ 5 ጀምሮ የልጁን የኢየሱስ ክርስቶስን መስዋዕትነት መቅደሱን የሰማያዊቱን መቅደስ ሲያነሳ የቆየው እረፉት፣ እግዚአብሔር ያንን ሪጀክት አድርጎታል፣ በኢየሱስ ብቻ ተደላድላችሁ ረክታችሁ ቁሙ እያለ ነው። ወደ አሮጌው ኪዳን መመለስ የኢየሱስ ክርስቶስ ደም ሰፊሸንት አይደለም እያለን ነው ማለት ነው እያላቸው ወደ አሮጌው ኪዳን መመለስ ወይም ደግሞ አሮጌው ኪዳንና አዲሱን ኪዳን ይዞ መሄድ ኢየሱስንና የመስዋዕቶችን ደም ይዞ መሄድ ማለት እግዚአብሔርን መቃወም ነው እያለ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ብቻውን የኃጢአት ይቅርታ ያስገኘ አካል ነው። ከዛ ደግሞ የኢየሱስ ክርስቶስ ደም ብቻ ነው ደግሞ ለኃጢአታችን መንጻት ምክንያት ይሆናል። አዲሱ ኪዳን ያስገኘውን ውጤት ጠቅላላ አድርጌ ለማቅረብ ልሞክር። ምዕራፍ 1 ላይ አዲሱ ኪዳን ያስገኘልን ውጤት ምዕራፍ 2 ቁጥር 3 ላይ ታላቅ መዳን ብሎ ይጠራዋል። ይሄ አዲሱ ኪዳን ያስገኘው ውጤት ነው። ሁለተኛ ምዕራፍ 2 ቁጥር 10 ላይ ብዙዎችን ወደ ክብር ማምጣት ነው አዲሱ ኪዳን ያስገኘው ውጤት። ሶስተኛ ምዕራፍ 4 ቁጥር 16 ላይ ምህረትና ጸጋን ማስገኘት ነው የአዲሱ ኪዳን ውጤት ማለት ነው። በነገራችን ላይ ወደ ጸጋና ምህረትን ወደምንቀበልበት ዙፋን መተናል ሲል ቀላል አይደለም። ዙፋኑ ብሉይ ኪዳን ላይ አይተናል። እግዚአብሔር መንበሩን ዙፋኑን ለፍርድ አጽንቷል ነበር የሚለው። ታዲያ በክርስቶስ በኩል ምን ሆነ? ያ የፍርድ ወንበር ምህረትና ጸጋን የምንቀበልበት ዙፋን ሆኗል እያለ እስቲል አዲሱ ኪዳን ውስጥ ሆኖ የፍርድ ዙፋን እንዳለ የሚያስብ ሰው ካለ አዲሱ ኪዳን ያልገባው ሰው ነው ማለት ነው። አዲሱ ኪዳን ለአማኞች ምህረትንና ጸጋን የሚያስገኝ ዙፋንን አምጥቷል ማለት ነው። ወደ ጸጋው ዙፋን በእምነት መቅረብ እንድንችል አስደርጎናል። ምዕራፍ 5 ቁጥር 9 ላይ ደግሞ ዘላለማዊ ድነትን አስገኝቶልናል። ፐርሲቨራንስ ኦፍ ሴንትስ ድነታችን ዘላለማዊ ነው። እንደ አሮጌው ኪዳን በቃ የእስራኤልን ሕዝብ ሪጀክት እያደረገ ጀጅመንት እያመጣ ኪዳኑን እግዚአብሔር ቅድም እንደተመለከት ነው እያስወገደው አይደለም። ኪዳኑ ዘላለማዊ ነው አይተናል ቅድም። ሕጉም ዘላለማዊ ነው። በጣም በሚገርም ሁኔታ ድነታችንም ዘላለማዊ ነው። ሎጂካሊ ደህንነታችን ዘላለማዊ ነው ብለን ደህንነቴ ላጣ እችላለሁ በሆነ ሰዓት ላይ ሊቋረጥ ይችላል ብሎ ማለት የዘላለም ሕይወትን አግኝተዋል ሲል ያ ሰውዬ ምን እያለ እንደሆነ ያልገባው ሰው ነው ማለት ነው። እኔ ያገኘሁት ሕይወት ዘላለማዊ ነው ብሎ የተነሳ ሰው ደህንነቴ ላጣ እችላለሁ ካለ ዘላለማዊ ብሎ ማለቱ ምንድነው ፖይንቱ? ስለዚህ አስቀድሞም ወይ ደህንነቴ ዘላለማዊ አይደለም ያገኘሁት ሕይወት ዘላለማዊ ሕይወት አይደለም በክርስቶስ የተሰጠኝ ማለት መቻል አለበት። የተቀበልኩት ሕይወት ዘላለማዊ ነው ብሎ ይጠፋል ብሎ ማለት እርስ በርሱ ኮንትራዲክት የሚያደርግ ነገር ነው ማለት ነው። ይሄ በአዲሱ ኪዳን የተገኘ ነው። እንጸልይና እንጨርሳለን። እናመሰግናለን እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ በኩል ይህንን ሕይወት ስላደልከን፣ ምሕረትህን ስላሳየህን፣ ጸጋህን ስላሳየህን ከአዲሱ ኪዳን ፈቀቅ እንዳንል እንድትረዳን አዲሱ ኪዳን ብቻ የሕይወታችን መዳኛ እንደሆነ እንድናስብ እንድትረዳን እለምንሃለሁ በኢየሱስ ክርስቶስ ስም አሜን።